እንዴት ነው እሱ? ደህና ነው? ለምን ትሳደባለህ? ኮሜንት ላይ እሺ አልዑለማ ምን ያልከው? የምትሳደበው ማን? እኔ የተሳደብኩት አንተ በዑለሞች ላይ የዋሸህ ነው አንተ። አሁን የተናገርኩት ነገር ምንድነው? ስለ መውሊድ እያወራኸኝ ነው። ከዛ ቢድዓ የሚባለው ነገር ይኸውልህ፣ ከአንተ ጋር ላወራ ዘንዳ ማለት ነው። አዳምጥ። መጀመሪያ አዳምጠኝ። ቆይ ታወራለህ፣ ችግር የለም። አንተ ነህ የምትፈቅድልኝ። ታወራለህ፣ አዳምጠኝና ታወራለህ። የመጣኸው አብረህ ከእኔ ጋር ታወራ ነው አይደለ? አዳምጥና ከዚያ በኋላ ትቀጥላለህ። የተሳደብክበትን በቃ በዚህ እሺ፣ አውራ። ደደብ ሰው ነህ ብሎ ጻፍ። አውራ። ችግር የለውም ማለት ያለ ይቅር ብያለሁ። ደደብ ያልክበትን ምክንያት እንድታወራ ብቻ ነው የምትፈልገው። ለምን እያወራሁ ነበር? ስለ መውሊድ። አሁን በዚህ ጉዳይ ላይ ታወራለህ። መውሊድ ይቻላል ብለው ከሚያምኑት ሰዎች ነህ ወይስ አይደለም? አንተ በደንብ ነው ከሚያምኑት ሰዎች ነኝ። በጣም ጎበዝ። መውሊድ ማለት ምን ማለት ነው? ትርጉሙ መውሊድ ብሎ ማለት መወለድ ማለት ነው። መውሊድ ማለት መወለድ ማለት። ይህን ትርጓሜ ከየት ነው ያገኘው? መውሊድ ራሱ መስደር እኮ ነው። መስደር ነው። መስደር ታውቃለህ? መውሊድ ማለት መወለድ ማለት ነው። አረበኛ ቃል ነው አይደለም? መውሊድ የሚለው ቃል አረበኛ ቃል ነው። መስደር ነው እያልኩ ነው። ወለደ የሊዱ መውሊደን። መስደሩ ተራ መስደር ነው ቃል ማለት ነው ማለት ነው በአማርኛ። መስደር ብሎ ማለት መገኛ ማለት ነው። በአማርኛ ስንተረጎመው ነህው ቀርተሃል አልቀረህም? የመውሊድ መስደሩ ተራ ምንድን ነው? ነህው ቀርተሃል አልቀረህም? ቆይ የመውሊድ መስደሩ ቀረህ እኮ አትጠይቀኝ ነበር። የመውሊድ መስደሩ ምንድን ነው? መውሊድ የሚለው ቃል እኔ እኮ ቃል በቃል መለስኩልህ። የመውሊድ መስደሩ ምንድን ነው? መውሊድ የሚለው ቃል መስደሩ ምንድን ነው? መገኛ ወለደ ነው። ስለዚህ መውሊድ የሚለው መስደር ነው ወይንስ ወለደ የሚለው ነው መስደር? መስደሩ መውሊድ ነው፣ ወለደ አይደለም። ወለደ እኮ ፊዕል ነው ታውቃለህ? አሳየኝ። ወለደ ፊዕል ነው። በትን አሳየኝ። በትን አሳየኝ። ከፍተህ አሳየኝ። መውሊድ መስደር ነው። ምኑ ነው ማሳየህ? መውሊድ የሚለው ቃል መስደር እንደሆነ ለዚህ ቃል አሳየን። ይህን ማዓን ያለ ክፈትና አሳየን። ያለ መረጃ የሚያወጡ ሰዎች ገደሉኝ። አይደለም አሁን አንተ ይሄ ጠፍቶህ ነው ምንድን ነው የምትዘባርቀው አንተ? ሆሱ በስነ ስርዓት አውራ እባክህን። አባቴ ትወራለህ። ይኸውልህ አውጣና ማሳየት ብቻ ነው ከአንተ የሚጠበቀው። እሺ ለመጨረሻ ጊዜ በቃ አለቀ። እንደዚህ ነው አንተ ከዑለማ ጋር የምታወራው? ስለ ዒልም ስታወራ እንደዚህ ነው? ከዑለማ ጋር አለ ነው ከዓለም ጃይም ያለ አውጣ። መውጣት ትችላለህ? አውጣና ሳይል አታውጣም። በቃ ሌላ ፈውስ ችግር የለውም። ከኪሱ ነው በቃ ከኪሱ ነው። እንደ ዛሬው ኢማም ነው። በቃ አንዴ ሙባረክ መታ በቃ እና ትችላለህ። እሺ በጣም ጥሩ። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም የተወለዱበት ቀን መታወቅ አለበት። የተወለዱት መቼ ነው? ነቢ ሰለላሁ ዐለይሂ ወሰለም ወሩ። ተቀጣይ ጥያቄ አንድ ጥያቄ ልጠይቅ። ይሄን ጨርስና ወደ ጥያቄ ትሄዳለህ። ነቢዩ ሰለላሁ ዐለይሂ ወሰለም አንድ እንድትመልስልኝ ስማኝ፣ አንድ እንድትመልስልኝ የምፈልገው ጥያቄ አለኝ። አንተ ምላሽ አይደለህ ዑለማ አይደለህ አንተ። ስለዚህ ጨርስና ከዚያ እንድትመልስልኝ የምፈልገው ጥያቄ አለ፣ ይመልስልኝ። ይሄን ጨርስና ችግር የለም ልጠይቅህና መልስ አንተ ፊት በጭ ፈገድ እንትን በለሽ መልስ። ስለ መውሊድ እንጨርስና ታችም ስለ መውሊድ መረዳት ማወቅ የሚፈልግ ልጅ ስላለ የተወዛገበ ልጅ ስላለ እሱም እንዲረዳ ዘንድ መውሊድ እንድናከብር ዘንድ የተወለዱበት ጊዜ መታወቅ አለ አይደለ?
ነቢዩ ሰለላሁ ዐለይሂ ወሰለም የተወለዱት በየትኛው ወር ላይ ነው? መልሳት በል ሄሎ ነቢዩ ሰለላሁ ዐለይሂ ወሰለም የተወለዱበት ወር የትኛው ወር ነው? شمع مهيو مهي مهي ولا تيلا تصدر شي مسار بترى المكان ولا تيلا تصدر አህባሾች እኔ ፊት ወስዬ ሰላም አለይኩም። አህባሾች እዚህ ሴታት ጊዜ አንድ ጥያቄ ፈልሰም አንድ ጥያቄ ይቅርታ አበዛሁት። ግማሽ ጥያቄ አትፈልሱ ግን ከበስተጀርባ ሆነው እነዚህ ኃይለኛ ተሳዳቢዎች ናቸው። ቪዲዮ እየቆራረጡ ሁሴን እንደዚህ ብሎ ሁሴን እንደዚህ ብሎ ሁሴን እንደዚህ ብሎ ሲሳደቡ ይላሉ። እዚህ መታችሁ መናገር አትችሉም። ከአንድ ጥያቄ አታልፉ። ከቢድዓ ብትወጡ ይሻላችኋል። አዲስ መንገድን አትፍጠሩ። በነብዩ ሰለላሁ ዐለይሂ ወሰለም መንገድ ላይ ይሄን መንገዳቸውን መስዋዕት ከፍለውበታል። ደማቸው ፈሷል፣ አጥንታቸው ተሰብሯል። من اجل سنته عليه الصلاه والسلام ለሱናቸው ሲል ረጃል ስለዚህ ጥያቄ አንተ ሌላ ጥያቄ ወሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንዴ በትዕግስት ስማኝና የሆነ አጋጣሚ ገጥሞኝ ነው ታውቃለህ። እኔ ደግሞ ከዚህ በፊት እንደዚህ አይነት ጥያቄ አላቀረብኩልህም። እሺ አጫርሰኝ እንዳታዋጣኝም ያኔ ስማኝ። ወረድባ ጥያቄ አለ ይቀጥል። ሙስጠፋ ጥያቄ አለ። ኢምራን ከታች እሺ መግባት የሚፈልግ የሌላ እምነት ተከታይ ካላችሁ በተለይ ወይም ደግሞ አህባሽ ምናምን ካላችሁ መግባት ትችላላችሁ። ሰላም አለይኩም ሙሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው አለን አልሐምዱሊላህ። አንድ ጥያቄ ነበረኝ። እሺ ጥያቄ ነው። ፎሬክስ ይቻላል በእስልምና እንዴት ይታያል የሚለው? ፎሬክስ ዑለሞች ተጠይቀው አይቻልም ብላ ሐራም ነው። ያ ሽክራን ይሄን ለመጠየቅ መርሐባ። ወሱ አንዴ አሰናብተኛ ስማ። ወሱ ቅርታ አንዴ ብቻ ቅርታ። እሺ አንተም እኮ አላሳየንም። በነገራችን ላይ እኔ ቁርአን ብዙ የሚያናክልም ነኝ፣ ግን እቺ ነገር እኔ በጣም እንትን ሳኩባ ይቅርታ ወረኝና እኔ አስጨንቆኝ ነው። ምንድነው የማሳየህ ነው? አንተ መረጃ አሁን ሰዎች እንደ ሰዎች እንዳሁን አንተ መረጃውን ብታሳይኝ ደስ ይለኛል። እኮ ምኑን ላሳይህ? ለተናገርኩት ምን የለም ማስረጃ የለም አይቻልም እንደማየው የሚል ነገር መውሊድ አይቻልም የሚል ቃል ፈልገህ ነው በቁርአንና በሐዲስ ላይ? አጠቃላይ ስለሱ ምንም ነገር የለም፣ የተገለጸ ነገር አይቻልም የሚል ነገር የለም። አላሳየኝም እያልክ ነው። አላዳመጥኩም በል። ከኔ ጋር አልነበርክም። ቅድም ሳነብ የነበረው የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ነው፣ የአላህ ሱብሓነሁ ወተዓላ ቃል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አዳምጥ እሺ፣ ልድገምልህ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም መን ዐሚለ ዐመለን ለይሰ ዐለይሂ አምሩና ፈሁወ ረድ። ይህን ሶስት ሐዲሶች ነግሬህ ምናምን ሰሓቦች ራሱ አልሰሩትም እያልኩህ ነበረ። ታቢዕዮች፣ አትባዑ ታቢዒን ለአንተ ነበርኩ ስናክር የነበረ። ነቢያችን ሰለላሁ ዐለይሂ ወሰለም መን ዐሚለ ዐመለን ለይሰ ዐለይሂ አምሩና ፈሁወ ረድ አሉ። የእኛ ትእዛዝ ወይንም የአላህና የመልእክተኛው ትእዛዝ የሌለበትን ስራ የሰራ ሰው ያ ስራው ተመላሽ ነው። ፈሁወ ረድ አይ መርዱድ ዐላ ሷሒቢሂ አይ አነሁ ሚነል ቢድዓ፣ በባለቤቱ ላይ ተመላሽ ነው፣ ተቀባይነት የለውም ማለት ነው። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረድ፣ በዚህ በሃይማኖታችን ላይ የሌለውን አዲስ ነገር የፈጠረ ሰው እርሱ ተመላሽ ነው አሉ። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ወኢያኩም ሙሕደሳት ልእሙር ፈኢነ ኩለ ሙሕደሰትን ቢድዓ ወኩለ ቢድዓትን ضላላ ወኩለ ضላለትን ፊ ናር አሉ። አደራ በሃይማኖት ላይ
የሚፈጠሩ አዲስ ፈጠራዎችን ተጠንቀቁ። አዲስ ፈጠራዎች ሁሉ ቢድዓ ናቸውና፣ ቢድዓዎች ሁሉ ጥመት ናቸውና፣ ጥመቶች ሁሉ ደግሞ የእውቀት ናቸው ብሎ ተናግረዋል። ስለዚህ በቁርአንና በሐዲስ ላይ በሰሃቦች ዘመን፣ በታቢዒዎች፣ በአትባዕ ታቢዒን በእነዚህ ዘመን እንኳን የሌለ አዲስ የተፈጠረን ቢድዓ መከተል ይሄን ሁሉ የጠቀስኳቸው ሐዲሶች ውስጥ ይካተታል። ከተወገዙት ቢድዓዎች መካከል ነው ማለት ነው። ገብቶሃል? ይሄ አመሰግናለሁ። እናስተላል። እሺ ጥያቄ አላችሁ ከላይ? እሺ ብዙ ሐዲስ አለመበረዝን በምን እርግጠኛ እንሆናለን? ሶሒህ ተብሎ ይጨርስ። ከዛ ቀጣይ እናንተ የምታደርጉና እሱ ከመለሰ በኋላ ትመልሳላችሁ። ድንግል ማርያም ያንን አንዱን አምላክ ጸንሰዋለች ወይንስ አልጸነሰችውም? ድንግል ማርያም የጸነሰችው ከሶስቱ አምላኮች አንዱ አምላክ የሆነውን ወልድን የጸነሰችው። ከሶስቱ አምላኮች የሚል ቃል ነው የሰማሁት። ከሶስቱ አምላኮች አንዱን የጸነሰችው። አሁን አንተ ቅድም ስጠይቃው እንደዛ ነው ያልኩት። ከሶስቱ አምላኮች አንደኛውን አምላክ ወልድን ነው የጸነሰችው። ቅድም አሁን ወልድ ያለ አብና ያለ መንፈስ ቅዱስ አምላክ ነው ማለት እንችላለን ብለህ ነበር። ያለ የሚለውን ከጨመርክበት አይሆንም። ግን የአምላክነት ስልጣንና ባህሪ አለው የሚለውን ጥያቄ ከጠየቀኝ ግን በደንብ አላቸው እያንዳንዳቸው ብዬ እልሃለሁ። በዛ መሰረት አልኩህ ማለት ነው። ከላይ ያለው እስኪ ያለ ቤተና ሰው ያገላለጽ ትክክል ነው። ከሶስቱ አምላኮች አንዱን የጸነሰችው ያለ ትክክል ነው። ኧረ ምንም ትክክል አይደለም። ምንም ትክክል አይደለም። የአንድ አምላክ ነው ያለው። ምክንያቱም ምን መሰለህ ቅድምም ብያለሁ። ለምሳሌ ወልድን አምላክ ስንል ከአብ ከመንፈስ ቅዱስ የተነጠለ አይደለም። አንድ መለኮት፣ አንድ ኔቸር፣ አንድ ሰንስ ነው ያለውና ያንን ሶስቱም በኩል ነው የሚጋሩትና ስለዚህ አንዱ በአንዱ ሁሉ ነው። ስለዚህ ልትነጥል አትችልም መለኮት ስትል ማለት ነው። ግን በአካል ሶስት ናቸው። አካልና መለኮት ሲጀመር በጣም የተለያየ ነገር ነው ሁለቱም። እንደዛ ነው የሚማምነው። አሁን ካዶሽ ሚልክ መለኮትን እንደሌላ እንደም ነገር ነው የሚቆጥረው። መለኮት ግን ማለት አምላክ ማለት ነው። ስለዚህ መለኮት ማን ነው? አብም መለኮት ነው፣ ወልድም መለኮት ነው፣ መንፈስ ቅዱስም መለኮት ነው። ስለዚህ ከሶስቱ መለኮቶች አንደኛውን መለኮት ነው የወለደው። ሶስቱ መለኮቶች መልሰው ደግሞ አንድ መለኮት ይባላሉ። ለምን አንድ መለኮት ትላቸዋለህ? ወይም አንድ አምላክ ለምን ትላቸዋለህ? በሶስት አምላክ ውስጥ በሶስቱ አምላኮች ውስጥ ሶስት የአምላክ ልብ የለም። በአንድ የአምላክ ልብ ነው የሚያስቡት። ስለዚህ በስልጣን እኩል ናቸው የምትለው አብ፣ ወልድ፣ መንፈስ ቅዱስ በስልጣን በአገዛዝ በባህሪ በህልውና አንድ ናቸው ሌለ ምን ማለት ነው? በአንድ የአምላካዊ ልብ ስለሚያስቡ አብ የሚያስበው አንድ የአምላክን ሐሳብ ነው፣ ወልድ የሚያስበው አንዱን የአምላክ ሐሳብ ነው፣ መንፈስ ቅዱስ የሚያስበው። ስለዚህ በስልጣን እኩል የሆኑት አንድ የአምላካዊ ሐሳብ ስላለ ሶስት መለኮት የሚል ትምህርት ከየት ነው ያመጣው? አንተ ሶስት አምላክ የሚባል ትምህርት ከየት ነው ያመጣው? አሁን ይኸውልህ ሶስት አምላክ የሚባል ትምህርት ሶስት አሁን እኮ ጠየቀህ እኮ እሱ ዮሐንስ የሁዙ ጠየቀክ ከአንድ መለኮት ከሆነ አለ አንተ ሶስት መለኮት አለ አለ አትበለኝ። ራሱ ሁዙ የጠየቀህ ልጠይቀህ። አንተ ያልከው አንድ መለኮት ከሆነ ያለው አንዱን መለኮት ከወለደች አንድ አምላክ ነው ያለው። አንዱን አምላክ ወለደች ወልዳለች ወይ ተብሎ ሲጠየቅ ሲመልስ ዮሐንስ መለኮት ወለደች አይደል? እሷ አምላክን በስጋ ነው የወለደችው። አምላክን በስጋ ነው የወለደችው። አምላክ አይወለድም። ካሪዝማቲክ አንዴ ቆይ አንዴ። አምላክ አንድ ነው። ዓለማትን የፈጠረ ጌታ አንድ አምላክ ነው እንጂ ሶስት አምላክ የሚባል የለም። እንደዚህ አይነት አስተምሮ ካለህ ደግሞ ከየት እንዳመጣው ትነግረናለህ። ሶስት አምላክ ሶስት መለኮት የሚባል አስተምሮ ከየት ነው ያመጣው? አንድ ኦኬ። እንደዛ ከሆነ አዳምጠኝ። አምላክን ወልዳለች አይደል እመቤታችን እኮ። አስጨርሰኛ። በስም በአካል በግብር ደግሞ ሶስት ብለን እንጠራለን። አብ፣ ወልድ፣ መንፈስ ቅዱስ። አብ ነው እንጂ ወልድ አይባልም፣ መንፈስ ቅዱስ አይባልም። ወልድ አምላክ አይደለም። በአምላክነት አምላክ አንድ ነው፣ ግን ወልድ አምላክ አይደለም ወይ ነው ጥያቄው። ወልድ አምላክ ነው እና ታዲያ ወልድን ከወለደች አምላክን ወልዳለች ማለት አይደል ታዲያ? አዎ በትክክል በሚገባ አምላክን ወልደዋለች። ስለዚህ አንደኛው አምላክን ወለደች፣ ሁለተኛው አምላክ አብ ደግሞ አልተወለደም። በተለየ ግብሩ አየህ፣ እውነተኛ
አምላክ ነው። ግብር ብቻ ነው እንዴ አንተ? ወልድ የአብ ግብሩ ወላዲ ነው መውለድ ነው ተባልክ እንጂ አምላክ አይደለም ተባልክ እንዴ? ወላዲ ስለሆነ አምላክ አይደለም ማለት ነው እንዴ? መለኮት ማለት ነው። ወልድ ልጅ ስለሆነ አምላክ አይደለም የሚል ትምህርት ተምረሃል? መለኮት እውነተኛው መለኮት ማለት ምን? መለኮት ተው አንተ አምላክ የሚለውን ራሱ በቅጡ አልተረዳም ገና። ይኸውልህ አምላክ የሚለው ነው። ቆይ አምላክ በሁሉ የሞላ ነው አይደለም? ቆይ አምላክ በሁሉ የሞላ ነው አይደለም? በሁሉ የሞላ ነው፣ ችግር የለውም። የሞላ ነው እሱ ችግር የለውም። ግን አካባቢው በምድር ላይ በሰማይ የለም ወይስ አለ? አለ። እሱን እኮ አይደለም ጥያቄው። ይሄ ባህሪ የአብን የወልድም የመንፈስ ቅዱስም የጋራ ባህሪያቸው ነው። አሁን የጠየቀው መሰለህ ወልድ ልጅ ነው ስለተባለ ወይም ተወላዲ ነው ስለተባለ አምላክ አይደለም ተብለን የተማርከው? እኔ እንደሱ አልወጣኝም። ምን ያልኩ በተለይ አልወጣክ ልጅ የሆነውን አምላክ እመቤታችን ከቅድስት ማርያም ሰው ሆነ ነው ያልኩ። ስለዚህ አምላክነት የጋራ ባህሪያቸው ነው። ባህሪማ ስለሆነ አምላክ የሆነው ይኸውልህ የአምላክ ልጅ አምላክ ነው። ይኸውልህ አዳምጥ ዮሐንስ፣ የአምላክ ልጅ አምላክ ነው። አንተ አባትህ ሰው ነው። ሰው ደግሞ የሚወልደው ሰው ነው። አምላክ የሚወልደው አምላክን ነው። ስለዚህ ሁለት አምላክ ስላለ ሁለት አምላክ ስላለ እኮ ማስረጃ መጽሐፍ ጥቀሳ። ከየት ነው ያመጣኸው? አንተ ራስህ ሁለት አምላክ እያልክ አይደል እንዴ? አብም አምላክ ነው፣ ወልድና አምላክ ነው ካልክ ሁለት አምላክ ማስረጃ አምጣ። ማስረጃ ላምጣና ማስረጃ አምጣ። እሺ ማስረጃው መሰለህ ዮሐንስ ቆይ ካዶሽ አንዴ ከዮሐንስ ጋር እንጨርስ። ካዶሽ ቆይ እንዳገባ ካዶሽ ካንተ ጋር አውራም አንዴ ዮሐንስ ጋር ልጨርስ። ማስረጃ ቢል አንተ ምናምን ትላለህ እንዴ? ይሄ ክሌም ያደረከው ሶስት አምላክ ብለህ አንተ ነህ። ስለዚህ ካዶሽ አንዴ ይበልና ዮሐንስ ማስረጃ ብለሃል አይደለ? ማስረጃውን መሰለህ አያይዘህ መልስልኝ። ቆይ ሁለተኛው አልመልስልህም ካዶሽ። ይኸውልህ ዮሐንስን መልስለት። ማስረጃውን መሰለህ ሁለት አምላክ መኖሩን የምታውቀው ዳዊት ምን አለ? ጌታዬን በቀኜ ተቀመጥ አለው አለ። ይሄንን ይዞ ራሱ ኢየሱስ ጻፎችና ፈሪሳውያን ጠየቃቸው። ኢየሱስ ለእናንተ የማን ልጅ ነው ብሎ ጠየቃቸው። የዳዊት ልጅ። ኦኬ የዳዊት ልጅ ነው። የዳዊት ልጅ ከሆነ እንዴት ጌታዬን በቀኝ ተቀመጥ ብሎ በመንፈስ ተናገረው? ልጁ ከሆነ አሉ። ስለዚህ የሰው ልጅ አይደለም ማለት ነው፣ የአምላክ ልጅ ነው። የጌታ ልጅ ጌታ፣ ሁለተኛ ጌታ ነው እሱ። ሁለተኛ ጌታ የሚል የለም። ጌታ መጣ። ሁለተኛው ጌታ ነው። ጌታዬን ነው እኮ ተቀመጥ ያለው። ሁለተኛው ጌታ ነው እሱ። ጌትነት አሁን የጠቀስከው ጥቅስ የሚያሳየው ምንን ነው? ጌታዬን ጠላቶችን እስከማጠፋልህ ድረስ በቀኝ ተቀመጥ አለው ማለት ጌትነት የባህሪያቸው ነው። አብ ጌታ ነው፣ ወልድ ጌታ ነው፣ መንፈስ ቅዱስ ጌታ ነው። አንድ ጌታ ነው ያለው። ይሄ ሁለተኛ ጌታ ነው ብለን አንተ እንደ ባህሪ የሚለው ራሱ ትርጉም እንዴት እንደሚገባቸው አይገባኝም። ይኸውልህ አሁን እንደማትስም የከፋፈልከው አንተ አሁን አንድ ሁለት ሶስት ሲባል ሶስት አምላክ ያለው እንደዛ ልብ ጌትነት የባህሪ አንድ ጥያቄ እኮ ቢጠይቀው እኮ እሱም ጌትነት አሁን እናንተ እኮ ታሪዝማረጉት እኮ ትምህርቱን ነው። እውነተኛው ማትስ አደረገው ጌታዬን ሲል ሁለት ጌታ ተጠርቷል አለና እነዚህም ያላቸው እና ሁለት አይደለም ሶስት ነው። ስላሴ ምን ማለት ነው? ስላሴ ማለት ሶስት ማለት አይደለም። ስላሴ ሰለሰ ከሚለው ሶስት አደረገ የሚለው ነው። ሶስት ግን በአካል በስም በግብር ነው እንጂ ስላሴ ማለት ሶስቱ ማለት ነው። ሶስቱ አምላኮች ገባ? ሶስቱ አምላኮች የሚል ትምህርት የለም። ሶስቱ አምላኮች አንድ አምላክ ናቸው። ሶስት አምላክ የሚባል አስተምሮ የለም። ሶስት አምላክ አትበሉ ስለተባልክ ዝም ብለህ ፊደል ይዘህ ትሮጣለህ እንጂ በስም በአካል በግብር ሶስት እንላለን። አምላክ ነው። በመለኮት በአገዛዝ ራሱ ይኸውልህ አብ አምላክ ነው። እሱ ሲጠይቅ ስለዚህ ስላሴ ማለት ሶስት ማለት ሳይሆን ልዩ የሆነ ሶስትነት ማለት ነው። ልክ እንደ ቁጥር የምትጠራው አንድ ሁለት ሶስት የምትጠራው ስላሴ ስንት ናቸው ስትባል አንድም ሶስትም ናቸው አይደል የምትለው? አንድም ሶስትም የሆነ ሌላ አካል ልታሳይ አንድም ሶስትም ናቸው ማለት ምን ማለት ነው? ሶስቱ አምላኮች አንድ አምላክ ናቸው ማለት ነው።
ሶስትም ናቸው ምን ማለት ነው? እያንዳንዳቸው አምላክ ናቸው ማለት ነው አይደለም? አብ ወላዲ ነው። ወላዲ የተባለው አብ አምላክ ነው። ተወላዲውም አምላክ ነው። ሰራጺውም የተባለው አምላክ ነው። ሶስት አምላኮች አሉ። ሶስቱ ደግሞ አንድ አምላክ ናቸው። ሶስት አምላክ አትበሉ ማለት ሶስት አምላኮች የሉም ማለት ነው። እሺ እውነተኛው አንዴ ቆይ ልጠይቅና፣ እሺ ቆይ ለምሳሌ ወልድን አምላክ ስንል ከመንፈስ ቅዱስና ከአብ የተለየ መለኮት ነው ያለው? ንገረኝ። ቆይ መለኮት ብለህ ሌላ ሳይንስ ምናምን መለኮት አይደለም፣ ንገረኝ፣ መልስልኝ። መለኮት ማለት ራሱ አምላክ ማለት ነው። እሺ አምላክ፣ እሺ አንተ በተመቸው ውሰድና ወልድን አምላክ ስንል ከመንፈስ ቅዱስና ከአብ የተለየ መለኮት አምላክነት አለው? በተለየ አካሉ አምላክ ነው። በተለየ ስለ አካል አታውራም፣ ስለ ማንነት አታውራ። ስለ ምንነት ስጠይቅ ስለ አካል ለምን አላወራም? አካል ከሌለው አምላክ ይሆናል? ቆይ መጀመሪያ ማንነትና ምንነት መለየት አለበት። ባይዘይ አንተ አሁን ስለ ማንነት ስጠይቅ ወደ ምንነት ነው የምትሄደው። እና በማንነት እኮ እግዚአብሔር አንድ ነው ስትለው ሶስትም ነው። በማንነትና በምንነት ስላሴን ያስረዳለሁ ብትል ስትደናበር ነው የምትለው እንጂ ምንም። ምክንያቱም እግዚአብሔር አለ ይልህና ሰውን በመልካችን እንፍጠር ይልሃል። ትደናበራለህ እንጂ ቆይ ሰውን በመልካችን እንፍጠር ካለ በማንነቱ ከአንድ በላይ ሆነ ማለት ነው። ትልቁ ላይ ነህ፣ ከፍታ አሳየን፣ ችግር የለውም። ያው ትልቁ ላይ አድርጌሃለሁ። ያላ ከፍትና አሳየን፣ ትልቁ ላይ ነህ። ኦኬ አሳያለሁ። እሺ ይሸገራል። አሳያለሁ። አሁን አሳያለሁ። ወንድሜ ጊመል አላህ የሆነ ቁርአን አሳያለሁ። ይኸውልህ ስነ ስርዓት ይዘህ ለመጨረሻ ጊዜ እሺ። ስነ ስርዓት በነ ስርዓት ነው ይናገር፣ በማስረጃ ነው። አፈንቶና አውራ እያልኩ እንትን ክፈትና አሳየው እያለኝ እሺ። እሺ ሁሉ አሳያለሁ። መሐመድ አላህ የሆነ እንትን በል ስነ ስርዓት ይዘህ አላህ የሆነ ሁሉ አሳያለሁ። እሺ ገረለን ጊዜ ክፈት ብያለኝ። አውራ እሺ። እንትን በል አሳይ እሺ። كيف يرتاح؟ أنبب لا حديث يرتاح من لا لك رايح ها تملكته حتى كفر اوكي كفر من دون ميلا انا لك الله يجيب الله ነው ስነ ስርዓት ትርጉሙን ነገርና ያልኩት በመደረፍ ሚለውን አንብበውና እሱን ተርጉምልን። ኦኬ አንብብ እስኪ አንብብ። ካመል ኦፍ አላህ አላልካ ሺ ዘ ሺ ኢዝ ካመል ኦፍ አላህ። በጣም ጥሩ። እርሷ የአላህ ግመል ነች ይላል። ማን ለምን ነው አላህ ግመል አላህ አለ? ግመል አላህ ነው። አፋን ያዘ ለካ ሺ ኢዝ ሺ ካመል ኦፍ አላህ። እርሷ የአላህ ግመል ነች ይላል። ለምን ተዋሻለህ? አሁን ጥያቄ አይደለም አላህ ነው አለ። አላህ ነው አለ። ጥያቄ ተጠየቅ ነው። ኢየሱስ ክርስቶስን ዮሐንስ አየውና ምን አለው? ያውና ይህ የእግዚአብሔር በግ አለው። አምላክህ በግ ነው አይደለም? ናለካ ካመል ኦፍ አላህ አምላክህ በግ ነው አይደለም? መልስ። እየጠየቅኩ ነው። ዮሐንስ መጀመሪያ እኔ ጠይቅ። እሺ እኔ መልሳለሁ። እሺ አያችሁ ውሸታቸው አይደለም? ሺ ኢዝ ካሚል ኦፍ አላህ ይላል። ተመልከት። ግን መጀመሪያ አንብሮ ገባ። ለምታሻላችሁ መጽሐፍ ላይ ነው አምላክን በእንስሳት የሚገልጸው። ቃል በቃል መጽሐፍ ቅዱስ ላይ ምን ይላል? ኢየሱስ በግ ነው ይላል። ኢየሱስ በግ ነው ይላል መጽሐፍ ቅዱስ ላይ ቃል በቃል ወጣለው ነው። አንድ ጊዜ ወንድም እሱ ዶላሩሻ ደህና ነህ? ሰላም ነህ? እግዚአብሔር ይመስገን። መጽሐፍ ቅዱስ ላይ ኢየሱስን በግ የተባለበት ምክንያቱን ለማስረዳት ያህል ምክንያቱ በኋላ እንመጣለን። ግን በግ ይለዋል አይለውም ነው ጥያቄ።
ኢየሱስ በግ ነው አይደለም? እንደ መጽሐፍ ቅዱስ በግ ነው አይደል? እንደ መጽሐፍ ቅዱስ ኢየሱስ አሁን እሱ ላይ ሳይሆን በግ ነው የተባለበት ምክንያት አለው። አንድምታ አለው። አንድ ሽርጋ ተብሏል አልተባለም እንጂ ምክንያት ምንድነው አይደለም ጥያቄው። አንተ ራሱ በደንብ ነው የተባለው። ክርስቲያኖችም የኢየሱስ በጎች ተብለዋል አይደል መጽሐፍ ቅዱስ ላይ በደንብ። ስለዚህ ኢየሱስ የእግዚአብሔር በግ ነው፣ እናንተ ደግሞ የኢየሱስ በጎች ናቸው ማለት ነው አይደል? አዎ ብሉይ ኪዳን ላይ ሳይቀር እግዚአብሔር ልክ እንደ ነቀዝ ነው ተብሏል አይደል? አልተባለም ተብሏል። አሳየህ። አንተ ጥያቄ ልጠይቅህ ወንድሜ። አሳየህ ነው አልተባለም ስላልክ እችል ላሳየህና ትጠይቀኛለህ። ቆይ ታሳየኛለህ። ቆይ አንድ ጥያቄ ልጠይቅህ። ችግር የለውም አይላል። ታሳየኛለህ። ከቁርአንና ከመጽሐፍ ቅዱስ ቀድሞ የተጻፈው ማን ነበር? ምንድን ነው መጽሐፍ ቅዱስ? አይ ከቁርአንና ከመጽሐፍ ቅዱስ እኛ ከምንጠቀምበት ኦርቶዶክስ ኦር ደግሞ ክርስቲያን ብሎ የሚያምንበት መጽሐፍ ቅዱስ አለ፣ ሙስሊም ደግሞ ቅዱስ ቁርአን አለ። ማወዳደሩ ስህተት ምን እንደሆነ መልሱን አዳም አይደለም። ቀድሞ የተጻፈው ማን ነው? ቀድሞ የተጻፈ ምናምን አንዴ የምታወዳድረው ምንና ምን የተሳሳተን ነገር ስታወዳድር መጀመሪያ ስህተቱ እዛ ላይ እንደሆነ መረዳት አለበት። ገብቶሃል አይደለ? ስለዚህ አዳም እያወዳደርክ ያለው ነገር ሊወዳደር የማይችል ነገር ነው እያልኩህ ነው ከመሰረቱ። ለምን ከተባለ ቁርአን ከአምላክ ዘንድ የመጣ ቃል ነው። መጽሐፍ ቅዱስ ግን ማንን እንደጻፈውና እንዴት እንደተጻፈ እንኳን አታውቅም። ገብቶሃል አይደለ? ማን የጻፈው ንገረኝ። 40 ሰዎች ነው ተስተምሮ ጻፉ። ማን ይባላል ጻፈ? ቁርአን ደግሞ ከሰማይም ስለመውረዱ ከፈጣሪ ዘንድ ስለመውረዱ ማስረጃ ቃል በቃል ይናገራል። እነሆ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ከሆነ ልሰጥህ ነው ከአምላኬ ዘንድ በቀጥታ ለመውረዱ ነብዩ ተናገሩት አለ። እሳቸው አይደለም የተናገሩት፣ ማድረስ ብቻ ነው የእሳቸው ንግግር አይደለም። وإنه لتنزيل رب العالمين نزل به الروح الأمين على قلبك لتكون من المنذرين. القرآن كعلامات الكتاب تورد إلى نزل به الروح الأمين أما منفس ملائك جبريل يزوت ورد إلى على قلبك لتكون من المنذرين بلبه لا وردوا كأسفرار وتولم كنبيات وجنة وزندل قال بقال كأملاك عشان زندل نبتين نقرأ بل الله تعالى من الهلال يوسف በጣም ተጽፏል። ቁርአን ከአምላካችሁ ዘንድ እንደመጣ ማስረጃ ምንድን ነው? እየነገርኩህ ነው። አንተ ደግሞ ከሌላ አልጠይቀህም። ልክ እንዳንተ እንደኔ እንደመለስኩት ከመጽሐፍ ቅዱስ ከራሱ ሉቃስ ከየት አምጥቶ እንደጻፈው ንገረን። ይሄን መጽሐፍ ሉቃስ በወቅቱ ነበር ራሱ የጻፈው። ሉቃስ የክርስቶስ ተማሪ ነበር፣ ደቀ መዝሙር ነበር። ኢየሱስ ክርስቶስ ከመረጣቸው ከ12 ደቀ መዛሙርቶች ነበረ ሉቃስ ነበረ። አንድ ሉቃስ እንደነበር ማስረጃ ያሳየና ትልቁ ላይ ነክፈት ሉቃስ ከ12 ደቀ መዛሙርቶች እንደሆነ ማስረጃ ያሳየ። ወንጌላዊ ነው። ሉቃስ ከ12 ደቀ መዛሙርት እንደነበር ማስረጃ ያሳየ። ወንጌላዊ ነው እያልኩ ነው እኮ ደቀ መዝሙር ሳይሆን ወንጌላዊ ወንጌላዊ ነው። ከ12 ደቀ መዛሙርት አልተመረጠም። 4 ወንጌላውያን አሉ። እባክህን እኮ ከአራት ወንጌላውያን እናውቃቸዋለን። እሺ ከነዚህ መካከል አንዱን እየጠየቅኩህ ነው እኔ። ማርቆስ፣ ሉቃስ፣ ማርቆስ፣ ዮሐንስ እነዚህ ናቸው አይደለ ወንጌልን የጻፉልህ? ያው እነዚህን ኢየሱስ ክርስቶስ መርጧቸዋል። በደብረ የመረጣቸው በጣም ጥሩ። ማርቆስን እና ሉቃስን ኢየሱስ እንደመረጣቸው ማስረጃ ሳይኝ አሁን ከመጽሐፍ ቅዱስ ይቅርታ አሁን በእጄ ላይ መጽሐፍ ቅዱስ የለም፣ እንዲሁ በሀሳብ ደረጃ ነው ላውራ የነበረውና በቃ እኔ ያለሁኝ እኔ አወጣልሃለሁ፣ ችግር የለውም። ማስረጃውን ታውቀዋለህ። የት እንደሚገኙ ራሱ የመረጣቸው 12 ገባኝ። ጻፈን ራሱ ማን እንደጻፈው ጭራሽ ክርስቶስ ያልመረጣቸው አካሎች የሆኑ ግለሰቦች ተነስተው የጻፉትን መጽሐፍ እዚህ ከቁርአን ጋር ለማወዳደር የማይሆን ስህተት ነው እያልኩ ስለዚህ ጥያቄ መልስልኝ። ወዳደር እንደሆነ ታዲያ አንተ አሁን ከመጽሐፍ ቅዱስ ቁርአን ይቀድማል እያልከኝ ነው አይደል? ቁርአን ይቀድማል። ቁርአን ቀድሞ ነው የተጻፈው ከመጽሐፍ ቅዱስ። ቁርአን ይቀድማል። ከማን ዘንድ መጣ የሚለውን ነው። ቁርአን ከማን ዘንድ ነው የመጣው? ከአምላክ ዘንድ። ጊዜና አንድ ቅዱስ ቁርአን ለምንድን ነው የምትሉት? ቅዱስ ቁርአን ለምንድን ነው
ቅዱስ ከሆነ ከአምላካችን ዘንድ ስለመጣና ከስህተት የጸዳ ስለሆነ አይደለም። እሺ ቅዱስ ማለት ምን ማለት ነው? ንጹህ ማለት ነው። ቅዱስ ማለት ምን ማለት ነው? ጉድለት የሌለበት ንጹህ ማለት ነው። የጠራ ማለት ቅዱስ ማለት ምን ማለት ነው? ቅዱስ ማለት አታዳምጠው እንዴ? ቅዱስ ማለት ንጹህ የሆነ ንጹህ የጸዳ ማለት ነው። የጠራ አምላካችን አላህ ከስሞቹ መካከል ቅዱስ ማለት ቅዳሴ ከሚባለው ቃል ማለት ነው። ቅዱስ ማለት ይኸውልህ ላስረዳ። ቅዳሴ በእናንተው በእስልምና ቅዳሴ የሚባል ነገር የለም። መጽሐፍ ቅዱስ የሚባለው ከዛ የተወሰደ ቃል ነው። አይደለም አይደለም። ስለ ቅዳሴ ታውቃለህ? ስለ መቀደስ ታውቃለህ? ስለ መቀደስ ታውቃለህ? መቀደስ